ኢትዮጵያ ለአሰብ ወይም ለቀይ ባህር ዘመቻው ብቻዋን አይደለም ይሄን ጉዳይ እየሰራች ያለችው ከጀርባዋ እስራኤል አለች። ለእስራኤል በጥላቻ የሌላት እስቴት ቀይ ባህር አካባቢ ላይ መመለሷ ግን ሌላ ቢቀር እስራኤልን በሌላ ነገር ባታግዞ ክፉዋን የምትመኝ ተባባሪ አትሆንም ማለት ነው ኢትዮጵያ ማለት ነው። 4 ኪሎ መንግስት ጋር ወይም ደግሞ ከፌደራል መንግስቱ ጋር የሚዋጉትን ኃይሎች እነሱንም የወያኔ አጋር አድርጎ ጥምዶ በወያኔና በሻቢያ ብቻ ተቀምቦ የሚቀር አይደለም። ነገር ግን ሌሎችንም ኃይሎች አካቶ 4 ኪሎን ያልማል። አዎ አሰብ ላይ ረጅም ስናበራ አሰብ ላይ ብቻ አይደለም የለመድኩን እንደ በዛም እዚህም እየገባ እያተራመስክ አንተ የሰላም ደሴት ተምሳሌት ሆነ የሰዎችን ብሔራዊ ጥቅም ወስደ መኖር አችልም የሚለውን ደግሞ ለአስመራ መልእክት እየላክንለት ነው። እነሱ ይሄን እኛ ስናደርገው ለምንድን ነው ወደ 4 ኪሎ ማብራት የፈለጉት? ዋናው ነጥብ ማለት ነው። ኤቲኤም ማሽን እኮ ራሱ እዚህ መጥቶ ነው የሚያዩት። ኤቲኤም ማሽን የለም። ኤቲኤም ማሽን እንዴ ከግድግዳ እንዴት ብር ይወጣል ብለው በጣም ይገርማል። እንዴ ኤቲኤም ማሽን ትላለህ እንዴ? ባንክ ውስጥ ያለህን ከአካውንት ብር ማውጣት አይችልም አለክ ነው የምትባለው። እና ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የዕለታዊ ዝግጅታችንን ጀምረናል። በዛሬው ዝግጅታችን እንደተለመደው ትኩስና ሀገራዊ አጀንዳዎችን ወደ እናንተ እናደርሳለን። አንድ ትልቅ ዲፕሎማት፣ ከፍተኛ ዲፕሎማት በኢትዮጵያና በኤርትራ መካከል ያለው የልዩነት ዋነኛው የልዩነት መንስኤ አሰብ ብቻ አይደለም፣ ሻቢያ 4 ኪሎንም ያልማል፣ አዲስ አበባንም ያልማል ብለዋል። እዚህ ላይ ለምንድን ነው ይህን ሀሳብ ያንጸባረቁት የሚለውን ነገር በስፋት እንሄድበታለን። ሌላው የሻቢያ ደጋፊዎች የአፍሪካ ህብረትን ከኢትዮጵያ መዲና ከአዲስ አበባ እንዲነሳ ዘመቻ ከፍተዋል። ይህን ዘመቻ የከፈቱበትን መንስኤም እና አንድምታውንም በስፋት እንሄድበታለን። አንድ የጎረቤት ሀገር ለኢትዮጵያ ወደብ ለመስጠት ቃል ገብታለች። እቺ ሀገር ማነች? ለምንስ ወደብ ለመስጠት አሰበች? የሚለውንም በስፋት እንሄድበታለን። እነዚህና ሌላም መረጃ እጃችን ላይ ያለ። እንደተለመደው ለሚቀጥለው ግማሽ ሰዓት አብራችሁ እንድትቆዩ ከባልደረቢያዬ አማኑኤል መንግስቱ ጋር ከወዲሁ እንጠይቃቸዋለን። እናንተም ላይክና ሰብስክራይብ እያደረጋችሁ ኮሜንት እየሰጣችሁ በአጀንዳዎቹ ላይ አብራችሁን ቆዩ። አማን እንዴት ነህ? ሰላም ደር እንዴት ነው? አጀንዳዎቻችን ባጭር እንዳብራራን እንግዲህ የመጀመሪያው አጀንዳ ከፍተኛ ዲፕሎማት የተባሉት ያው ሌንጮ ባቲ ናቸው። እሳቸው ሆርን ሪቪው ላይ ሰፋ ያለ ሀሳብ አንጸባርቀዋል። እንደው ብዙዎቻችን እኛም እዚህ ራሱ የምናነሳው ከሻቢያ ጋር ያለው ልዩነት በአብዛኛው ጊዜ ከአሰብ ጋር እናገናኘዋለን። የአሰብን አጀንዳ ነው ወደፊት የምናመጣው። ነገር ግን በእርግጥ አሰብ ብቻ ነው ወይ በኢትዮጵያና በሻቢያ መካከል ያለው ልዩነት ተብሎ በሚነሳበት ጊዜ እኛም ከዚህ በፊት በተወሰነ ደረጃ በትንታኔያችን ላይም ዳስነዋል። ሻቢያ የሚፈልገው ጠቅላይ ሚኒስትር አብይን ልክ እንደ መንግስቱ ኃይለማርያም፣ ወያኔ ደግሞ 1983 ላይ ልክ 4 ኪሎ አስቀምጦ ዳግማዊ እንግዲህ ኢህአዴግን መፍጠር ማለት ነው። በኢትዮጵያ ውስጥ ሊታሰብ አይችልም ብለዋል እዛ በትንታኔያቸው ላይ። ይሄ ሊሆን አይችልም። ነገር ግን የነሱ ዋነኛ ታርጌታቸው ይሄ ጠምዶ ብሎ ያመጡትን በፊት በደርግ ጊዜ ሻቢያ ሲመታ ወያኔ ይደርስለት ነበረ፣ ወያኔ ሲመታ ሻቢያ ይደርስለት ነበረ እና ያንን በረሃ ውስጥ የነበራቸውን ጥምረት እንደ አዲስ የማደስ ህዳሴው እንደው ዝም ብሎ የፖለቲካል አሊያንስ ብቻ ሳይሆን 4 ኪሎንም የሚያልም ነው። ነገር ግን አሁን የቸገራቸው ምንድነው? መሬት ላይ ያለው የኢትዮጵያ የፖለቲካል ላንድስኬፕ ከቅድመ 1983 በፊት ከነበረው ማለት ነው ቶታሊ የተለየ ነው። የብሔር ፖለቲካ ሁለመናውን ቀይሮታል። አሁን አንድ የብሔር ኃይል ወደ 4 ኪሎ መጥቶ ጫንቃ ላይ ሊጨፍር ቢል ያውም ደግሞ ወያኔ በጣም ህዳጣን የሆነው አደረጃጀት የኢትዮጵያ መንግስት የኢትዮጵያ ህዝብ ሊፈቅድበት የሚችልበትም ትዕግስቱም የለም፣ እንደውም ስፔሱም የለም። ነገር ግን አያስቡም አይደለም፣ ያስባሉ። ይሄን የሚያስቡት ብዙ የደህንነት መረጃዎች ከደህንነት የሚወጡ መረጃዎችም የሚያካትቱ ምንድነው ወያኔን ውስጥ ያለውን ሽኩቻ ውስጥ ያለውን ልዩነት እንደው በአዲስ መልክ ቀርፎ ወያኔ ልክ እንደ ወያኔ ማቆምና ከሻቢያ ጋር ያለውን አሊያንስ ተጠቅሞ ከተቻለ ሌሎችም ከመንግስት ጋር የሚዋጉትን ኃይሎችንም ልክ እንደ ደራቢ አሊያንስ አድርጎ ኢህአዴግ ተብሎ ሲፈጠር በፊት እንግዲህ ኦህዴድን ከቷል፣ ኢህዴንን ከቷል አይደለ? ወያኔ ዋና ምንድነው ጠባቂ ነው እሱ።
እና እነዚህን ግልገል የሆኑ ካድሬ እንትኖችን ምንድነው ድርጅቶችን ፈጥሮ እሱ እንደ ፓረንት ሆኖ እንደ ጥላ ሆኖ ወደ 4 ኪሎ የመጣበት ሁናት ያለና አሁንም የተለያዩ ከ4 ኪሎ መንግስት ጋር ወይም ደግሞ ከፌደራል መንግስቱ ጋር የሚዋጉትን ኃይሎች እነሱንም የወያኔ አጋር አድርጎ ጥምዶ በወያኔና በሻቢያ ብቻ ተቀምቦ የሚቀር አይደለም። ነገር ግን ሌሎችንም ኃይሎች አካቶ 4 ኪሎን ያልማል ብለው አስቀምጠዋል። እንግዲህ እርሳቸው ያው ለመንግስት ቅርብ ናቸው፣ ትልቅ ዲፕሎማት ናቸው። ይሄ መረጃ ያው በመንግስት ወገን በደንብ ሪቪው የተደረገበት ነው። ከዚሁ ጋር ተያይዞ ግን ያው የአሰብ ጉዳይም በደንብ እንደጦዘ ነው። የወታደራዊ አመራሩ ሜጀር ጀነራል አይ ቲንክ አጫሉ ሸለመ ስማቸው ማለሳት ትክክል ነኝ መሰለኝ። ሸለሙ እርሳቸው ምን ብለዋል? በቅርቡ የተካሄደው ይሄ የማዕረግ እድገት እንደው ዝም ብሎ ከዚህ ቀደም ለነበረው ስኬት አይደለም፣ በጣም ሀገራዊ የሆነ አጣዳፊ የሆነ ግዳጅ ከፊት ለፊቱ ወታደራዊ ክንፉ ወይም ደግሞ የመከላከያ ሰራዊት ይጠበቅበታል እና ያንን ማትጊያ ነው ይሄኛው የሽልማቱ ወይም ደግሞ የማዕረግ ሽልማት የተደረገው ብለዋል። እስቲ እነዚህ ሁለቱን ሀሳቦች የተወሰነ አክልባቸው። አመሰግናለሁ ደረ። እንግዲህ መጀመሪያው አምባሳደር ሌንጮ ባቲ ያቀረቡትን ሀሳብ እኛም በተለያየ ጊዜ ስንገልጽ የነበረው ጉዳይ ነው። ግን ዋናው ነገር ሻቢያ ምንድን ነው የሚፈልገው የሚለውን ነገር ነው። አሁን ግዛዊ አሁን የመጣች ችግር ውስጥ ሲገቡ ልክ ያኔ ቀይ ኮከብ ዘመቻ ባልደርግ ለአንዴና ለመጨረሻ የሻቢያን ጉዳይ ልቋጭ ወደ አስመራ ዘመተበት ጊዜና እንቅስቃሴ ሲጀምር በአርከበ ቁባ የሚመራው ክፍለ ጦር ነው ሄዶ ሻቢያን የታደገው አይን ነገር ማለት ነው። ይሄ ለምንድን ነው እንዲህ ነው የሚለውን ነገር ዛሬ እኛን ካጠፉ ነገ ደግሞ ዛሬ እነሱን ካጠፉ በሙሉ አቅማቸው ነገ እኛን መጥተው ያጠፋሉ ነው። ይሄ ግዛዊ ትብብር ነው። አሁን እቺ ጽንዶ የምትባለውም ግዛዊ ትብብር ነች። ምንድን ነው ረጅም እኛ እያበራን ያለ ነው። አሰብ ላይ ረጅም እያበራን ነው ያለ ነው። እነሱ 4 ኪሎ ያበራሉ። አዎ አሰብ ላይ ረጅም ስናበራ አሰብ ላይ ብቻ አይደለም የለመድኩን እንደ በዛም እዚህም እየገባ እያተራመስክ አንተ የሰላም ደሴት ተምሳሌት ሆነ የሰዎችን ብሔራዊ ጥቅም ወስደ መኖር አችልም የሚለውን ደግሞ ለአስመራ መልእክት እየላክንለት ነው። እነሱ ይሄን እኛ ስናደርገው ለምንድን ነው ወደ 4 ኪሎ ማብራት የፈለጉት? ዋናው ነጥቡ ማለት ነው። እኛ ብሔራዊ ጥቅም ነው ብለን ነው አሰብ ያለ ነው አሰብ ላይ የምናበራው። ሁለተኛ ነገር ደግሞ ሻቢያን አርፌ ተቀመጥ በቃ የሆነ ዝም ብሎ 10ም 20ም ያኮረፈ ሰውን እያመጣ እዚህ ጋር የትርምስ መሬት ለማድረግ የምታደርገው እንቅስቃሴ እንደዚህ አይቻልም የሚለውን ነገር ለማሳወቅ እነሱ ለምንድን ነው 4 ኪሎ ወደ 4 ኪሎ የሚያበሩት የሚለውን ነገር ስናይ ምንድን ነው ሻቢያ በመሰረታዊነት የሚፈልገው ነገር አንድ በለስ ብቀናው በጣም የሱ እጅ ስሪት የሆነ እጅ ስሪት ስለ ከ1983 ወያኔን ይዞ ሲመጣ ከዛ በተሻለ ሁኔታ አሁን ብዙዎቹ የሻቢያ ወታደሮችን ያናገራቸዋለሁ ይቆጫሉ። ምንድነው የሚቆጫቸው? ያ ቡድን መሳሪያ እንኳን እኮ የሚሸከም ሻቢያ የወያኔ ሰራዊት እንኳን ነበር እኛን እንኳን 4 ኪሎ ያስገባል ይላል። በእንደዛ ደረጃ ውስጥ ሆኖ እንኳን መልሶ ተካክዷል። አሁን የምፈልገው የመጀመሪያው ነገር የራሱ ሙሉ እጅ ስሪት የሆነ ከኢትዮጵያኖች ሰብስቦ ስልጣን ላይ ቢያስቀምጥ አስመራ ሆኖ በምስለኔ ኢትዮጵያን ሊያስተዳድር ይሄን የሚያደርገው ለምንድን ነው ፈልጎ ከዛ ከኢትዮጵያ ጋር ያለውን ነገር ሁሉ ጥቅሙን እንደፈለገ ይጠቀመ እዚህ ያለው መንግስትና ህዝብ ደግሞ ኤርትራ ወሰደችብንን በወራ ያዘችውን የአሰብን ጉዳይ እንዳያስብ ማሰብ አይደለም በህልሙ እንኳን እንዳይመኝ መቆጣጠሪያ እዚህ ቫልቭ ማበጀት የሚችሉ ከሆነ እንደዚህ አይነት ነገር ነው መጀመሪያ የሚፈልጉት ነገር ማለት። ሁለተኛው ግን የሚፈልጉት ነገር ይሄ መሆን የማይችል ከሆነ በየሸጡና በየጎሬው ጥይት የሚጮውበት አካባቢ አድርጎ ኢትዮጵያን 20 30 40 50 ይሁን መንግስት እንዲለውጥ ብቻ አይደለም መንግስት የሚባል ከነዚህ ጋር ስሯሯጥ ጊዜውን እንዲፈጅ የስት ከተራራት ከአታይም ማለት ነው ቢዚ ማድረግ ማለት ነው። ይሄንን ቢዚ ማድረግ ነው እነሱ የሚፈልጉት። ግን ይሄንን እንዳሱ እነሱ ማኔጅ ማድረግ የሚችሉት ለምን ወደ እነሱ ሊባረክ ስለሚችል ማለት ማኔጅ እነሱ ማድረግ የሚችሉት አይቀስ
ኢትዮጵያ ውስጥ መፍጠርና ከዛ ያኔ እፎይ ብለን እንኖራለን የሚል ነገር ነው። ይሄ ሁለቱ ነው እንግዲህ እነሱ በዋነኝነት ዶሲያቸው ውስጥ ያለ ኢትዮጵያን በተመለከተ ያለን እቅድ ብሎ የሚያስቀምጡት ይሄንን ነው። ነገር ግን ነገሩ ባልጠበቀ ነገር ነው ሄደባቸው። በጣም ፖቴንሻል ኢትዮጵያን ለመረበሽ ብቁ የሆኑ ኃይሎችን በትላልቁ ሶስቱ ክልሎች አካባቢ ላይ ቢፈጥሩም ዳሩም ወይ ደግሞ የተፈጠሩትን ለራሳቸው ጥቅም ብሉ የጥቅም ግንኙነት ቢያገናኛቸው 4 ኪሎ ያለው መንግስት ይሄን ሁሉ ችግር አልፎ ወደ አሰብ አበራባቸው። ገብቷል አይደል? አሁን ሊያረጉ የሚችሉት እነሱ አሁን ኢትዮጵያ ውስጥ ካለው ኮንፍሊክት ክራይስ በላይ መፍጠር አይችሉም። ይሄ ክራይስ እያለ ወደ እንትና አበራ 4 ኪሎ ወደ አሰብ አበራ ማለት ነው። ስለዚህ ይሄንን መታደግ የሚችሉበት ከዚህ አደገኛ ሁኔታ ውስጥ መውጣት የሚችሉት እነሱ ምንድነው 4 ኪሎ ያለው ሪጅም ተቀየሩ ብቻ ነው። ገብቷል። ሁለቱ ነገር አስቀምጬልሃለሁ። ሁለተኛውን ኦፕሽን አለ። በኦሮሚያ የሚተኩሳለ፣ በአማራ የሚተኩሳለ፣ በትግራይ ተኩሷው የሚተኩሳለ ያዙ ሊቀቁኝ የሚል አለ። ይሄ ባለበት ሁኔታ በዚህ ሶስት ኃይሎች ቢዚ ሳይሆን ማለት ነው ተሻግሮ ወደ አሰብ የሚያይና አሰብ ይተኩሳሉ አሰብን አስመልሳሉ የሚል መንግስት ለተፈጠረ አሁን እነሱ ያስቀመጡት ሁለቱ ሴናሪዎች አልሰሩም ማለት ነው። የጨዋታውን ህግ ቀየረባቸው ነው ማለት የጨዋታውን ህግ ከፋረገባቸው እዚህ ጋር ተያይዞ እንደው መላምት አይሆንም። አሁን ለምሳሌ እርሳቸው 4 ኪሎን ያለማል የሻቢያ መንግስት ወደ 4 ኪሎን የሚያለመው የሚለው ነገር መሬት ላይ ያለውን ነባራዊ ሁኔታ ከግምት ጥፎ የፖለቲካ የደረሰበት ድምዳሜ አይመስለኝም። ለምን እንደዚህ ያልኩ መሰለ? ወያኔ በጣም የተዳከመ ነው፣ በጣም ተዳክሟል። እና ምናልባት አሁን እንደው ለትንታኔ የሚመቸው ሻቢያ ወያኔን እየተጠቀመበት ያለው ልክ እንደ ኤም23 ልክ ኮንጎ ውስጥ እንዳለው ሩዋንዳ ኮንጎን ለመበጥበጥና ማዕድን ለመዝረፍ ስርዓት አልበኝነትን ለማስፋት ኮንጎ ውስጥ ማለት ነው የሩዋንዳው መንግስት ይጠቀምበታል ኤም23 እና ልክ እንደ ኤም23 የሆነ ክፍለ ሀገርን ከመበጥበጥና ሀብት ከመዝረፍ ባሻገር በእርግጥ እንደ 4 ኪሎ የሚያለምበት ሃይፖቴቲካሊ አይሆንም። በጣም እንደ ሰማይ ላይ ያለ ዳቦ ነው። ምንድነው መሰለኝ ቅድም እኮ አስቀመጥኩት ዶሲያቸው ውስጥ ያለው እነሱ ዘላቂ ኢትዮጵያ የምትባል ሀገር በእኛ ቁጥጥር ስር እንዴት ነው ማድረግ የምንችለው? ያላትን ከባህር እንድትገለል አድርገናል፣ ወስደንባታል። ከዛ ውጪ ደግሞ ሌላ የተለያየ አሳይመንት እየሰጠራት እዛው እንድዳክር ሀገር እንድትሆን እንዴት ነው ማድረግ ያለብን የሚል ፕሮጀክት አላችሁ። ይሄ ለምን ለሚለው ጉዳይ ከዚህ በጣም አስቀምጫለሁ። አንደኛ ኢትዮጵያ ተሻለ ነገር እየሆነች ከሄደች ኤርትራኖችን አፍቃሉ። ይሄ ምንም ጥርጥር እኮ የለም። እናት ሀገር ወይስ ሞት የሚል እኮ ያኔ እኮ ፌዴሬሽኑን እኮ ያፈረሱት እኮ አለ። ዛሬም እኮ ያ መንፈስ እኮ የሚገርም ነገር እኮ ኤርትራ ያለው አለ ያ መንፈስ። እሱ ብቻ ደግሞ አይደለም ሰው ነው አንተ አሁን ለምሳሌ እንዳው ጥሩ ምሳሌ ባይሆን ያው ትብዘ ላይ ቢሆን ወደ እንግሊዝ ትቀላቀላላችሁ ኢትዮጵያ ሆናችሁ ዞራላችሁ። አይ እንግሊዝ እኮ ነው የተሻለ ኢኮኖሚም አለ የተሻለ ትራድ ከሌላ ነገሮች አንፃር እንኳን ተውና ማለት ነው ገብቷል አይደል? ከስራና ከተሻለ ኑሮ አንፃርና ከሰባው አንፃር ከተለያየ ነገር አንፃር አይ ወደዚህ ብንመለስ ይሻላል የሚል ነገሮች ይፈጠራሉ። ኤርትራ ነፃ ነች ተብላ የተፈጠረው ነገር ያየን ነው። ወጣት የሚሰደድባት አገር አልባ የሚሆንበት ሁኔታ ነው ያለው። ኤቲኤም ማሽን እኮ ራሱ እዚህ መጥቶ ነው የሚያዩት። ኤቲኤም ማሽን እንዴ ከግድግዳ እንዴት ብር ይወጣል ብለው በጣም ይገርማሉ። እንዴ ኤቲኤም ማሽን ትላለ እንዴ ባንክ ውስጥ ያለ ግን ከአካውንት ብር ማውጣት አይችልም አለክ ነው የምትባለው። እና ስለዚህ ይሄ ሁሉ ባለበት ሁኔታ ለምንድን ነው የአዲሱ ጄኔሬሽን በቃ እኛ ለምንድን በጨለማ የምንኖረው ወንድሞቻችን እንመለስ ብል ነገር። ስለዚህ ኤርትራ ብሔርተኝነት ኢትዮጵያ ካልቆረቆሰች ባሉ ኢሉን ነው አይቀጥልም። ይሄ ነው የሚያሰጋቸው እነሱ። ለዚህ ነው የሚያስቡት ሁሉ ጊዜ ይሄን ደግሞ ቫልቭን ኮንትሮል ለማድረግ አሁን ችግር የሆነባቸው ምንድነው የተሰጠው አሳይመንት ጋር ብቻ የሚያዝ መንግስት አይደለም የተፈጠረው። አሳይመንቱን ተቋቁሞ ኳሱን የሚያደርግ ሰው ነው መጣባቸው ማለት ነው። አንተ እዚህ ጋር ተኳሽ ፈጥረለት እሱን ትቶሱ ዛሰብ ሊቀል ለአመለ ያበጣ እንዳስብ። ስለዚህ ያለ አማራጭ ምንድነው 4 ኪሎን አሁን ጫወታው ነው 4 ኪሎን ካልቀየርኩ የሻቢያ ብሔርተኛ ጉዳይና የኤርትራ ፕሮጀክት እነሱ ባሰቡ ፕሮጀክት እሱ ፕሮጀክት አደጋ ጎርፍ ሊወስዶ እንደሆነ የገባቸው መጣው። ለዛ ነው 4 ኪሎ የሚያልሙበት ምክንያት ማለት ነው። እሺ ግሩም። ከዚህ ጋር ተያይዞ እንግዲህ ምንድነው የሜጀር ጀነራል አጫሉ ሸለመ ምን ብለዋል? የተናገሩት ነገር አለ አይደል? የማዕረግ እድገቱ እንደው ከዚህ ቀደም እንደነበረው ስኬት ሳይሆን በጣም ሀገራዊ አንገብጋቢ ከፊት ለፊት ላይ ግዳጅ አለበት መከላከያ ሰራዊቱ።
ለዛ ማትጊያ ነው ብለዋል። እንግዲህ መላመቱ እንደወጡ ስንገጣጥም ከዚህ በፊትም ተናግረናል። በተደጋጋሚ ወታደራዊ አመራሮችም ወጥተው ይሄ ነገር የሰርቫይቫል ጉዳይ ነው፣ ህልውና ነው፣ ዘመቻው ሊጀመር ነው፣ መከላከያ በተጠንቀቅ ይቁም የሚሉ ነገሮች አሉ ከዚህ በፊትም እና አላስረገጡልንም ወይ? ይሄን አሁን በደንብ አድርጎ የሚያስረግጡልን ምንድነው ባለው ፕሮግራማችን ሰርተን ትዝ ይላል አይደል? ይሄ ማዕረግ እድገት ምንድነው የሚለው ነገር ማዕረግ እድገት ብቻ አይደለም። ክብርት ከንቲባው ያረጉት ነገር አለ። ይሄ ለመከላከያ አባል የሆኑት ጉዳይ በድላጦር ቤት የመስጠት ነገር ምናምን እነዚህ አይነት ነገር በጣም ያተጋል። አንተ ለሀገር የሆነ ውለታው ውለ ማለት ነው። እንደ አሮጌ ቁና መሬት ላይ የምትወረወር ከሆነ ነገ የሀገርና ሀገር ጥሪ ሲመጣ ማን ነው እንደዚህ ጥሪ መልስ የሚሰጠው ብሎ ነገር አለ። አንድ ነው። ስለዚህ የሆነ ጥሪ አለ ማለት ነው ፊት ለፊት ማለት ነው። ሁለተኛ ወታደሮች እንደዚህ አይነት በተለይ የሆነ አወዛጋቢ ነገር ሲመጣ ገብቷላ። ምን አይነት አወዛጋቢ መሰለኝ ድንገተኛ የሆነ ያው ልክ ያኔ ዘመን ትዝላል መለሰ በሞተ ጊዜ ማለት ነው። የሆነ ስጋት ገባቸውና እንዳለ ለመከላከያዎቹ ማዕረግ ተፈጣቸው። በአንድ ምሽት 35 ምን እንትን ነው የማዕረግ ሹመት ነው። 34 የትግራይ ተወላጆች ተሰጠ። እሱም በል ሌላ ጊዜ ደግሞ ጦርነት ደግሞ ወደፊት እናት ሀገር ጥሪ ሊኖር ሲሆን ቁርጥ ሲሆን ትሰጣለህ፣ ታተጋለህ። ማትጊያ ነው ይሄ ተሰጠህ ለሀገር ምትውል ግዴታ አለብህ ምን ነገር ነው። አሁን እኛ ይሄንን እንደ አንድ ነፃ ተንታኝ አቅጣጫ ይሄን ይሆናል ምን ነገር ምትሮ በባለፈው ያስቀመጠው አሁን ሌተናል ጀነራል አጫሉ ሸለሞ መጥቶ ይሄንን ጉዳይ ነው ይፋ አደረጉት ማለት ነው። ማዕረግ ሽመቱ ሰሞኑን ሽመት ተሰጠዋል። ከዚህ ፊት ለተደረገ ብቻ አውቅና ቴንክ ብቻ አይደለም አለብህ ሪስፖንሲቢሊቲ ለነገ የተዘጋጀ ትጋት ነው። ለነገ የሚደረገው ምንድነው? ነገው ካለ እንግዲህ የአሰቡ ጉዳይ ነው ማለት ሌላ ነገር የለውም ማለት ፊትለፊታችን ስላለ ፊትለፊታችን ያለው እሱ ነው። ተዘጋጁ ብለዋል። እያንዳንዱ ዜጋ ይዘጋጅ ብለዋል። ለዜጋ ጥሪ ተደረገ ዝግጁ ሁሉ ብለዋል። ለመከላከያው ደግሞ ይሄንን የተዘጋጀውን ዜጋ አጠናክሮ እየመራ ይሄንን ድል የሚያደርግ ደግሞ መከላከያ መሪዎች ስለሆኑ ለነሱ ደግሞ ማትጊያ ተሰጣቸው ማለት ነው። ስለዚህ ይሄ ለአስመራ ራስ ምታት ነው የሚሆነው ማለት ነው። አንድ ትኩረት ይሰባል። አንድ ወታደራዊ አመራር ናቸው፣ ትልቅ ወታደራዊ አመራር ናቸው። እርሳቸውም ብለዋል የባህር ኃይል ኮማንዶ ማሰልጠን ጀምራል፣ እያሰለጠነ ነው እና በቃ ዝግጁ ነው። የባህር ኃይል ኮማንዶ እንግዲህ ባህር ላይ ነው እንግዲህ ጦርነት የሚኖራል። ባህር ካለ ጦርነት አለ ተብሏል እና የባህር ኃይል ኮማንዶ እያሰለጠን ነው። አንዳንዶች እንደውም ሲጠረጥሩ ምንድነው ኢትዮጵያ ለአሰብ ወይም ለቀይ ባህር ዘመቻው ብቻዋን አይደለም ይሄን ጉዳይ እየሰራች ያለችው ከጀርባዋ እስራኤል አለችም ይላሉ እና የእስራኤል ወታደራዊ አመራሮች ወታደራዊ እንትኖች በማቴሪያልም በስልጠናም ኪ አሊያንስ ሆነዋል። ኪ አሊያንስ መሆናቸውን ደግሞ ቀይ ባህር አካባቢ ኢትዮጵያን ነገር ኮንትሮል ማድረጓ እስራኤል ለሚሰማት ይሄ የደህንነት ስጋት ሊቀርፍላት ይችላል እና ከበስተጀርባዋ እስራኤል መኖሯ ሻዕቢያንም የሻዕቢያ ደጋፊዎችንም ራሱ በጣም በጣም አስግቷቸዋል የሚል ነገር አለ። እስቲ እዚህ ላይ ተወሰነ ሀሳብ መልካም ጥሩ ነገር አነሳ። አሁን ምንድነው እኛ ወደ ቀይ ባህር ልንመለሱ ቀይ ባህር አካባቢ እነማን ናቸው ያሉት ነው ጥያቄው። ነን ስቴት አክተር እና ስቴት የሆኑት ማለት ነው። ሀውቲ አለ ሀውቲ ነን ስቴት አክተር ነው። ነገር ግን ቀንደኛ እስራኤልን ለማጥፋት የማይቆፍረው ጉድጓድ የለም። ኢራንም አለች ስቴት አክተር ሆና ኢራን አለች ስቴት አክተር ሆና እሷም ደግሞ እስራኤልን ለማጥፋት የማትቆፍረው ጉድጓድ የላትም። ሌሎችም ወጣ ገባ ልባቸው ሰሞኑን እኮ ግብጽ እኮ እስራኤል ጠላት ነች እኮ ብሏል ነገር ከዚህ በፊት እንትን ያሉበት እንትናቸው ጥሶ ድሮ ግብጽ ትልቁ ሮልና ከነ አሜሪካ ያለው ገዛ የምታገኝበት የመጀመሪያ ከነ ኢራን ቀጥላ ለእስራኤል እውቅና የሰጠች አገር ነች እሷ። ነገር ግን አሁን ይሄንን ጠላት ነች ብላ እስከመፈረጅ ድረስ ደርሳል። ስለዚህ ኢትዮጵያ በዚህ ቀይ ባህር አካባቢ ላይ መመለሷ ሌላ ወዳጅ ሀገር ለእስራኤል የጠላትነት ስሜት የሌላት ስቴት እዚህ ቦታ ላይ መምጣቱ እስራኤል በምን አግኝታ ነው ተዋክታም እኮ የምታሳካላት እኮ እንደ አንድ የግል ድል አልኮ ነው ማሰብ እኮ ያለባት እኮ። ስለዚህ እስራኤል ተዋክታ ቀይ ባህር ታመጣላለች እያልኩ አይደለም፣ እኛ ለራሳችን በቂዎች ነን። ነገር ግን እዚህ ቦታ ላይ ይሄንን እስላሚክ ስቴት ያሉች ለእስራኤል በጥላቻ የሌላት ስቴት ቀይ ባህር አካባቢ ላይ መመለሷ ግን ሌላ ቢቀር እስራኤልን በሌላ ነገር ባታግዞ ክፉዋን የምትመኝ ተባባሪ አትሆንም ማለት ነው ኢትዮጵያ ማለት ነው። ገብቷል? ለዚህ ሲባል እነሱ ማንኛውም ነገር ሊያረጉ ይችላሉ። ይሄ ፋክት ነው ማለት ነው። እሺ ካለን ሰዓት
አንፃር ወደሚቀጥለው መረጃችን እናምራ። አድማጭ ተመልካቾቻችን ቻናላችን ላይክ እና ሰብስክራይብ እያደረጋችሁ በመናሸራሽረው ሐሳብ የእናንተን ሐሳብ ያጋራችሁን አብራችሁ እንድትቆዩ እንጠይቃችኋለን። ቀጣዩ መረጃችን የሚወስደን ምንድነው? በዚህ በጎረቤት ሀገር ላይ እንግዲህ ሶማሊያ ጋር ሰጣ ገባ ውስጥ ገብተን ነበረ። ከሶማሊላንድ ጋር ወደብን በተመለከተ በገባነው ስምምነት ምክንያት ነገር ግን ዋናዋ ሶማሊያ ጋር ኢትዮጵያ ያላት ግንኙነት ከጊዜ ወደ ጊዜ እየሰመረ መጥቷል። አሁን በይፋ ቢቢሲ ፎከስ አፍሪካ የሚለው ፕሮግራም ላይ የሶማሊያው ፕሬዚዳንት በይፋ ኢትዮጵያ ወደብ እንድታገኝ ማንኛውንም አማራጭ እንድትጠቀም በራችን ክፍት ነው፣ እሱም እየተሰራ ነው፣ ብዙ ነገሮች እያለቁ ነው፣ ከመጋረጃው በስተጀርባ ብዙ ነገር ጨርሰናል ብለዋል። አንድ ይሄን ያስቀምጡ። ሁለተኛ ግብፅና ኢትዮጵያ ምናልባት ሶማሊያን ልክ እንደ ባትል ፊልድ ሊጠቀሙበት ይችላል የሚል እንግዲህ የብዙ ሰዎች ስጋት አለ። ከህዳሴ ግድብ ጋር በተያያዘ የኢትዮጵያ የመከላከያ ሰራዊት እዛ የሰላም ማስከበር ስራ ይሰራል። አሁን ደግሞ ግብፅ ጠይቃለች እዛ ሰላም አስከባሪ ልመደብ ብላ ማለት ነው። እስካሁን በይፋ እንኳን እዛም ተመደበው ባናይም ማለት ነው። እና እነሱ ደግሞ ከተመደቡ ምናልባት እዛ ያለው የኢትዮጵያ ሰላም አስከባሪ ኃይል ቀጥታ ከግብፅ ጋር ግጭት ውስጥ ይገባል፣ ጦርነት ውስጥ ይገባል። ያ ደግሞ ምናልባት ሶስተኛ እንደ ባትል ፊልድ ወይም ደግሞ እንደ ውጊያ መሬት ሶማሌን ይጠቀማሉ የሚል ነገር አለ። እርሳቸው ግን ይሄ ነገር እንዲሆን በምንም መልኩ አንፈቅድም፣ ሊሆንም አይችልም ብለው አስቀምጠዋል። ሁለት ቀና ነገር ነው እንግዲህ ያየነው። አንደኛው ወደብን በተመለከተ ተጨማሪ አማራጭ ከሶማሊያ የምናገኝ ከሆነ ሶማሊያ እንደምናውቀው የሻዕቢያና የግብፅ አሊያንስ ነበረ። አንድ ምንድነው ኢቪል አክሲስ ነው የሚባለው የሰይጣን ምህዋር አንድ ህብረት ነበራቸው፣ የሰይጣን ህብረት ነበራቸው እና ኢትዮጵያን በተመለከተ ማለት ነው። እና ይሄ ህብረት አሁን አንካሳ ሆኗል። ሻዕቢያና ግብፅ ብቻ ናቸው እርስ በርስ ጉዳዩን እያፋጠኑት ያለው። ከዛ በተጨማሪ ደግሞ ያው አልቡርሃን አለ። አልቡርሃን እንኳን ምንድነው ለራሱ የሚሆን አይደለም። አንዴ በደጋሉ ይመታል፣ አንዴ የሆነ ቦታ ይይዛል። ስለዚህ እሱ እንደ አሊያንስም አይቆጠርም። ዞሮ የሶማሊያው ፕሬዚዳንት ይህ መናገራቸው ተርኒንግ ፖይንት ነው ወይ? ኢትዮጵያና ሶማሊያ እንዳየኸው ልክ ዲፕሎማቲክ ፖስቸር የሚባል ነገር አለ በአደባባይ ኢትዮጵያና ሶማሊያ ያላቸው ወዳጅነት በጣም እየጠነከረ እንደሆነ ማሳያው ይሄ ህዳሴ ግድብ ላይ የነበረው ቅርርብ ስትመለከት ፖስቸሩ በጣም አዎንታዊ መንፈስ አለው እና በእርግጥ እርሳቸው እንዳሉት ወደብ ተጨማሪ ወደብ የምናገኝበት ሁኔታ ሊኖር ይችላል። እንደው ዝም ብሎ ፍንጭ ሰጡ ማለት ይቻላል። አሁን የወደቡ ብቻ ሳይሆን እሱን አሁን እንዳምን ለኔ ሰከንደሪ ነገር ነው። የመጀመሪያው ነገር ያ ሰይጣናዊ ህብረቱ ከዛ ውስጥ ሶማሊያ መውጣቷ ነው ትልቁ ነገር ማለት ነው። አሁን አስመራና ካይሮ ምንድነው ያለው ስሜት ነው? እነሱ አስቦት የነበረው ትልቁ ነገር ሶማሊያን ተጠቅመን አሁን አንጻራዊ አይታል በሰሜኑ ኢትዮጵያ ክፍል ችግር ነው ያለው። ትንሽ ወደ ምስራቁ ነው እዚህ ግባ የሚባል ነገር እንደዚህ ስጋት የሆነ ነገር የሌለው ነገር ማለት ነው። እሱን አንስቴብል ማድረግ ነው። እሱን የመረጡት በምክንያታቸው ደግሞ ለምንድን ነው? ይሄ መውጫችን መንገድ አለ አይደለ? ይሄ ወደ ውጭ ምልኮም ከውጭ የምናመጣውን ነገር ማለት ነው። ስለዚህ ትልቁ ለዚህ ተባባሪ የምትሆነው ሶማሊያ ውስጥ የምንጠነስሰው ጥንስስ ነው የሚል ነገር ሀሳብ ነበራቸው። ይሄ ሲፈርስባቸው ካይሮም ይሁን አስመራ ላይ ትልቅዬ ራስ ምታት ነው። ይሄ ሰውየው በባህሪያቸው አንድ የወጣ አንድ ያገባ ስለሚሉ ተስፋም አልቆረጡም ነበር። በኋላ ሰውየው ጭራሽ ባስ ብሎ ለግብፅ 80ችን ቀደናል ለማለት ህዳሴ ግድቡ ምርቃት ላይ መጥቶ ይሄ ቶታል ዲፊት ነው። በቃ ግብፅ ተመታች ማለት ነው። በቃ የሚገርም ነገር ለግብፅ ሞት ነው ይሄ ነገር። አሁን የሰራዊቱ ጉዳይ ራሱ የሂደት ነገር ነው የሚሆነው። የተለያየ ታፔላ ተለጥፎ እንዲወጣ ብል ይደረግ ይችላል፣ አይታወቅም። እንዴት ነው የሚሆነው? ወይ ደግሞ ምንም ሚና መፍጠር የማይችልበት በጣም ወደ ፖኬት ውስጥ ነው። ለምን ከግብፅ ጋር በቃ በጣም የተራራቀና ሰውየው ከግብፅ ጋር ያለውን ነገር እኔ በፊትም ችግር ውስጥ ገብቼ ነው እንጂ ከኢትዮጵያ ጋር ጥሩ ጉርብትናና ከኢትዮጵያ ክሬዲትም እኮ ያውቃሉ። ከአመት እኮ መንግስት ያጸናችል እኮ ኢትዮጵያ እኮ በተደጋጋሚ ታወራ ነበረ። ካልሆነ እንጠፋፋ የሚል አማርኛ የሚመጣ ከሆነ ኢትዮጵያ ዝም ብላ እኮ አይደለም ሰራዊቷን ሰብስባ ከሶማሊያ ውስጥ የምትወጣው። ገብቷል አይደል? በዚህ አመት ውስጥ ብዙ ስራ ነው የሚሰራው። ስለዚህ የሶማሊያ ከዛ በኋላ የሶማሊያ መንግስት የቱ ጋር ነው መቀመጫው ብሎም ጥያቄ ውስጥ እንከትበት ሁኔታ ይፈጠራል። ይሄን አንደርስታንድ የሚያደርግ ይመስለኛል የሐሰን ሼክ መሐመድ ማለት ነው። አሁን ለዛ ሲባል እሳቸው ነገሮችን እያስተካከሉ እነዛ
የጠላት ትብብር የሰይጣን ትብብር ላይ ገመድ እያጠበቡ የመጡበት ነገር ማለት የመጨረሻው የምትሆነው ነገር ምንድነው የባህር በር ጉዳይ እንኳን መነጋገር እንችላለን እስከ ማለት ትልቅ እርምጃ ነው ማለት የማይጠበቅ እርምጃ ነው አክቹአሊ እንደተናገሩት እዚህ ጋር አንድ ማክለል አሰባለ ኢሳያስ የእሳቸውን ተቀናቃኝ በሚቀጥለው ፕሬዚዳንታዊ ምርጫ አለና በጣም ብርቱ ተቀናቃኝ ነው ኮዲዩ አስመራ ጠርቶ የፖለቲካ ምክር ሲመክር ነበር ኦልሞስት ከሳምንት በፊት ነው ዜናውን ያየነውና አሁን የሶማሊያ ፕሬዚዳንትን የሚፎካከረው እሱ ስልጣን ላይ ከወጣ ያንን ሰይጣናዊ ህብረት ምናልባት እንደ አዲስ ኦክሲጅን ሰጥቶ እንደ አዲስ ነፍስ ይዘራበታል የሚል ሐሳብ መሰለኝ ይሄኛው የሶማሌ ፕሬዚዳንት ምናልባት እኔ እንደዛ ማልሰጋም ለምን እንደው ታውቃለህ ነባራው ያቁኩ ነው መሰክሩ እኮ አሁን ከኢትዮጵያ ጋር ተጋጅታል እኮ የኢትዮጵያ ሰላም አስከባሪ ሰራዊት ከዛ አካባቢ እንዲወጣ ደልፍቴ ባለፈ ዝም ብሎ እኮ አይደለም እኮ ብያለሁ አመት ኤክስፒሪየንስ አለው ይሄ ኢንተርናሽናል ሬጉሌሽን እኮ ነው ያለን እኮ የግብጽ ሰራዊት መቼ ነው ከአልሸባብ ጋር ሰላም አስከብሮ የሚያውቀው ሪከርድ እኮ ታያል እኮ የነበረ ነገር ሌላ ዓለም አቀፉም ራሱ ለኛ ላይ ለምንድን ነው እንትን የሚያደርገን ስቲክ የሚያደርግብን በዚህ ጉዳይ ላይ ማለት ነው በተደጋጋሚ ያኔ እንደዛ ስነፍ ማለት አሁን የሚመጣ ሰውዬ ምርጭ በለስ ቀንቶት ቢመጣ የኛ ሚና እዛ ቦታ ላይ ያለው ሚና አሁን አስመራ ጋር የተለያየ ድጋፍ ለማግኘት የተለያየ ጫወታ ሊጫወት ይችላል ግን ወደ ነጥቡ ዝመጣ ግን ከዚህ የተለየ ነገር አይደለም አቋም ሊይዙ አይችልም ያለዛ ቅድም እንዳልኩ እኮ ነው የለም መከላከያ ሰራዊቱ ከዛ አካባቢ ቢወጣ ወይ የሆነ ነገር ሌላ ችግር ቢፈጠር የሶማሊያ መንግስት ነኝ የምትል የት ነው መቀመጫ ከሚለው ላይ ጥያቄ ውስጥ ስለሚገባ ያለው ነገር ከኢትዮጵያ ጋር ያለው ነገርን አቻችሎ መጓዝ አማራጭ እንደሆነ የሚረዱ ነገር ይመስለኛል እሺ አመሰግናለሁ አማን ወደ መውጫ አጀንዳችን ስናመራ እንግዲህ የሻቢያዎች ቀልድ አይጠገብም ምንድነው የአፍሪካን ህብረት ከኢትዮጵያ ለማስነሳት ፒቲሽን እያሰባሰቡ ነው የዚህም ማሰባሰብ የጀመሩት እኛ ወደ አሰብ አይናችን ማማተር ሲጀምር ምናልባት ያን ምን ነጠቀው ሆነ ኢትዮጵያ ውስጥ የሄድኳርተሩ ማለት ነው የአፍሪካ ህብረት እንዳለ ይታወቃል እሱን ለማስነሳት እርምጃ ጀምረናል እንዲሁም ፒቲሽን እየተሰባሰበ ነው ብዙ ድጋፍ የሚያገኘንም ብለው ከፍተኛ ቀስቀሳ ያደረጉ ነው እንግዲህ እንደዚህ አይነት እንቅስቃሴ አዲስ አይደለም ከዚህ ቀደም የሊቢያው መሪ በርሳቸው አማካኝነት ከኢትዮጵያ ይነሳ የሚል ነገር ነው ኢትዮጵያ ውስጥ እንግዲህ እንደምታውቀው መቀመጫ የሆነው የአፍሪካ ህብረት መቀመጫ የሆነው በቁሳይ ብልጽግናችን አይደለም ወይም ደግሞ በቁሳይ ሀብታችን አይደለም ባለን ሪሶርስም አይደለም የማይዳሰስ የማይጨበጥ በጣም ጥልቅ የሆነ የታሪክ ሀብት ባለቤት እና ያ ታሪክ ደግሞ ታሪክን አገዘውም በገንዘብ አገዘውም በፎቅ አገዘውም የተለያየ ማቴሪያል አመጣ አግበስብሰ አገዘውም አሁን የሊቢያው መሪኮ እንደዛ ሞክረው ነበርና አልተቻለም እና ሻቢያ ምን አይነት በጣም የሚገርም ቀልድ ነው እንደው ከኢትዮጵያ ሄድኳርተሩን ማስነሳት ማሰባቸው ራሱ አይ ቲንክ ቅድም ያነሳው አንተ ነጥብ አለ የኢትዮጵያ መንግስትና የኢሳያስ መንግስት ፋይት በሚያደርጉበት ጊዜ የኢሳያስ መንግስት ጽምዶን ሲያመጣ አክቹአሊ ከጽምዶ በፊት ነው የጨዋታውን እንትን አቅጣጫ የኢትዮጵያ መንግስት መርጦ ወደ አሰብ አደረገውና ጸጉረ ልውጥ አደረገባቸው እና እነሱም ምናልባት የጨዋታውን ህግ ለመቀየር አስበው ሊሆን ይችላል ወይ በዚህ ደግሞ በሶፍት ቦኖ ፓወር ኢትዮጵያ ለማስደንገጥ ኢትዮጵያ ላይ ጫና ለማሳደር እንደ ጥቃቅን የሆኑ ሀገራትን እናሰባስብና እስቲ እንጮ አይነት ነገር ነውና ቀልድ ነው አይ በጣም የክፍለ ዘመኑ ቀልድ ነው በቃ እንደ የዘመኑ ምርጥ ቀልድ እንደሆነና አንዳው ትንሽ ሰዓት ባት መጣበብና በአንዳንድ እንትን ሰዓት ስለተወሰደብኝ ነው እንጂ እዚህ ኤዩ አካባቢ ያለው ዳታ ይይረም ተሳስቤ ነበር እንዳው መንበር ስቴት ሪስፖንሲቢሊቲ ኤርትራ በአግባብ ትወጣለች ወይ መጀመሪያ አሁን እኔ እሱም ክፍያ እንደም በጣም ብዙ ስንት ሀገራቶች ናቸው እስቲ በትክክል ይሄንን ክፍያ የምጠበቅባቸው ከሚከፍሉት ውስጥ ኤርትራ ምን ጋነች የሚለውን ነገር ማሳየት ፈልግ ነበር ለአድማጭ ተመልካቾቻችን ቲንክ ወይ ሌላ ቀን ለማምጣት ይሞክራሉ ሚናውስ በምን ደረጃ ነው ይሄንን እንቅስቃሴ ለማንሳት ሌላው ነገር በነዳጅ የሰከሩ በሀብት የሰከሩት እኮ የዛሬን አርገውና ነጋዳፊ ተነስቶን ትስሉ ነበር ግን የሰከኑ አገራቶች አሉ የኢትዮጵያ ሚና የሚያውቁት ናይጄሪያን የመሰሉት ደቡብ አፍሪካን የመሰሉት ሀገራቶች ማለት ነው እና ዝም ብሎ ከዚህ ፊት እዚህ አንዳንድ አረብ ሀገራቶች
እዚህ ሰሜን አፍሪካ አካባቢ ያሉት የሚያመጡትን ጫወታ ሞቅታ ለመፍጠር የሚፈጥሩትን ጫወታ ዛሬ ደግሞ አንድ ቺስታ ሀገር ግን ማለት የጠላት እንደ ስሜታቸው የጥላቻቸው ስሜት ማን ሲሰማል በእናትህ ነገር ነው እንደ ማሰባቸው ሜዥረብል አይደለም ብዬ ለምሳሌ ምንድነው እንዴት ነው አፍሪካ ህብረት እዚህ የተቀመጠው የሚለውን ነገር አንዳንድ ጊዜ ወይ አታቅም ወይ ደግሞ ለማወቅ አትፈልግም ማለት ነው። ዝም ብሎ እኮ አይደለም እኮ ኢትዮጵያ እኮ ትልቁን ይህንን ቦታ ለማግኘት ማለት ነው አፍሪካኖች አንደኛ በቅኝ ግዢ አለመገዛት ሬዚስት ማድረግ መቻል እኮ ለጥቁር ሁሉ እኮ ማለት ነው ጥቁር እኮ ነጭ ማሸነፍ አይችልም አይታወቅም ነበር እኮ ቢቸግራቸው እኮ በመተት ካልሆነ በእንትን እኮ ማጂ ሪቮሉሽን ባደቃላ ጸበል ተረሽታቸው ዋተረሽታቸው ከዛ ጥይት የማይመጣ እስከማለት ድረስ ማለት ነው እንጂ ሰው ጥቁር ነጭ ላይ ተኩሶ ነጭን ገላል የሚል እኮ እንትን አመለካከት እኮ አልነበረም እኮ ይሄን ያሳየች ሀገር እኮ ነች እቺ ሀገር ማለት እኮ አንድ እሱ ብለ ሁለተኛ ጥቁሮች በቅኝ ግዢ ስርዓት ስር ወድቆ እንደ እንስሳ በሚታዩበት ዘመን እኮ ሙጣ ታገላ ሀገር ብላ እኮ ለማንዴላ አውጣው ያሰለጠነች ያስታጠቀች እኮ ሀገር እኮ ነች እኮ ሙጋቤን እኮ ማለት ነው እንደምን እንግሊዞች እንደዚህ እንደፈለገ የሚሆኑበት ዘመን ላይ ማለት ነው እኮ ለዚህ ለድል እንዲበቁት እኮ ያደረገች እኮ እቺ ሀገር ነች እኮ ሌሎች ሀገራቶችን እኮ እናንተ ነፃ ካልወጣችሁ ኳስ ከናንተ ጋር አንጫወትም ብለ መታገል ግዴታ እንዲሆንባችሁ ማለት ነው እያረገች ከሰው እኩል እንዲሆን ነፃ እንዲሆኑ ካረገች ሀገር እኮ ዝም ብሎ እኮ ችሎታ እኮ አይደለም እኮ ተሰጠን እኮ ወሬ ያው እነሱ ለተሰጠ አይደለም ዝም ብሎ አይደለም የምነሳው የሚገርመኝ ነገር ማለት ነው እኮ ቦታው ስትቀማ ከዚህ የተሻለ አቺቭመንት ያለው ሰው እስቲ ይውጣ ነው እንነጋገር እኮ ያ ነገር የለም እኮ አንዴት ዝለኛል ጠቅላይ ሚኒስትር መለስ ዜናዊ መስሉኛል በዚህ ጉዳይ ጭቅጭቅ እንደጋዳፊ ሲያነሱ ዘርዘሩና ከዚህ የተሻለ ታሪክ ያለው ሰው ይውጣና ይውሰደው አሉ በቃ ዝም ብለው አይደለም እነሳው ይውጣ ምናምን የምትለው መጀመሪያ ሲዳን ክፈል በለው ያው ኢትዮጵያዊነት መንፈስ ነው ያለሸነፍ የነጻነት የጥቁር ልዕልና መንፈስ ይሄ መንፈስ የሚገረሰስ አይደለም እንዳልከው ሻዕቢያና ወያኔ ያው የጣሊያን የግብር ልጅ ናቸው እንደምታውቀው የባንዳ ልጆች ናቸው እና ብዙ ጊዜ እንደውም ታውቃለህ እንደ ህወሓት ኢህአዴግ እኮ ስልጣን ላይ ያለ ከግንቦት ይልቅ ከአድዋ ይልቅ ግንቦት ያን ነበር የሚያከብር ነበር አድዋን ሲል መቼ አድዋ ጭራሽ አያውቀውና እንደዚህ አይነት ነገር ኦሬዲ ከሻዕቢያም ከወያኔም የሚጠበቅ ነገር ነው አድማጭ ተመልካቾቻችን ካለን ሰዓት አንፃር ለዛሬ የያዝነው አጀንዳ በዚህ ቋጭተናል በሚቀጥለው ዝግጅታችን እስከምንገናኝ ቸር ቆዩን